አገኘች። አስክሬን ነው የተቀበ የተባለች አስክሬን ሄዳ ለማየት ስትሄድ አስክሬን ክላስ ነች። ተሸፍናለች፣ ታፍናለች። ለመጨረሻ ላትመለስ ሄዳለች። የእህትን አስክሬን እንኪ ተብሎ ሲቀበል ማን ገደላት እህቴን ብሎ መጠየቅ ይቻላል አይቻልም? በሰው ሀገር ላይ አረብ ሀገር እኮ ህግ አለ። እንደ ኢትዮጵያ አይደለም ያለ ነው። ስለዚህ አሁንም ደግሞ ገና ያልሞቱ በመሞት መካከል ላይ ያሉ ብዙ ኢትዮጵያውያን አሉ፣ ብዙ ኢትዮጵያዎች አሉ። ግን ህይወታቸውን እንድናተርፍላቸው ይፈልጋሉ። ድረሱልኝ እያሉ ነው፣ ጥሪ እያስተላለፉ ነው። ጥሪያቸውን በመስማት ለህዝብ እንድረስ እባካችሁ። ሞት በጣም አልሰለቻችሁም? አልመረራችሁም? የስደትን ድካሙን ልፋቱን ያወቀ ሰው በእውነት መረዳት ቀላል ነው። አረብ ሀገር ላይ ማለት ፀሐዩም ብርዱም ስቃውም በጣም ተፈራርቆብን የምናልፍ ሰዎች ነን። ግን እንደነሱ ሲሉን ደህና ነን እንላለን። ደህና እኮ አይደለንም። በጣም ሰላማችንን አጥተን ተረብሽን ተሸግረን እየኖርን ሰላም ነኝ ደህና ነኝ እንላለን። ደህና ሳንሆን እኮ ነው። ዛሬ ግን ደግሞ እንቺ እናት አስክሬን መጣለች ተቀበይ የተባለች ነው። በሰው ሀገር ላይ ወጥቶ መቅረት እንደዚህ ግን አይሰቀጥጥም ወይ? አያምም ወይ? ቀንም ሌትም አስክሬን ልሸኝ ነው መባል አይደክምም? ኧረ ተው ብነት የሚያለቅሱ እህቶቻችንን እንባቸውን በሱላችሁ። መክተብ ነን ብላችሁ ቁጭ ያላችሁ ሰዎች፣ አምባሲ ነን ብላችሁ ቁጭ ያላችሁ ሰዎች ሰፋራ ኢትዮጵያ ተብላችሁ ትጠራላችሁ። ግን ለአስክሬን ብቻ ነው ሰፋራነታችሁ የሚታወቀው። ያንንም አስክሬን ተሰቃይቶ ተንከራቶ ነው የሚገባው። እንደ ዜጋ በምክንያት እንደሞተ ሳይታወቅ እንዴት እንደሞተ ሳይጠየቅ ምን እንደሆነ መጨረሻው ሳይታይ ቀጥታ ኢትዮጵያ አፈር ለመልበስ ብቻ ይሄዳል። እናት በምን አቅሟ ነው አስክሬን ብቻ የሚላክላት? ለምን? እነዚህ ስደተኞች ናቸው እኮ አረብ ሀገር ላይ ያሉ ስደተኞች ናቸው እኮ የታመመን የተራበን አገር የፈረሰችን እንደገና እንደ አዲስ ሀገር የሚገነባው። ለዚህ ህዝብ ግን ውጤቱ ምላሹ ይሄ ነው። ልፋቱ ድካሙ ይሄ ነው ህዝቡ። እህቶቼ ወንድሞቼ ወጥቶ ከመቅረት አላህ ይጠብቃችሁ። ሲሰቃዩ ሲለፉ ሲደክሙ ኖረው ሞት ለማንም አይቀርም። ግን ያማሞታችሁ ልክ በምን እንደሞቱ ማን እንደገደላቸው በምን አይነት ምክንያት እንደሞቱ ሳይታወቁ መሞት በጣም ከባድ ነው እና ሶሻል ሚዲያ ላይ እየወጡ የሚያለቅሱ ህይወቴን አታደጉኝ ድረሱልኝ የሚሉ ሰዎችን እባካችሁ ሰው አንምረጥ። ሰውን ለማትረፍ ሰው አንምረጥ። ጥቁር ነው ነጭ ነው አንበለው። ሰውነቱን ብቻ አይተን እንርዳው። በእኔ ቻናል ተቦስተና ምንም አይነት ቻናሌ ላይ የሚደርስብን ነገር የለም። ያላገኘኑንም ያላየኑንም እየለጠፍን ቪዲዮ እንሰራ የለ። አንድ የተቸገረችን ሰው ስናያት እባካችሁ እንርዳት፣ እንድረስላት። ቤተሰቦቼ በእውነት በቃ ቀኑንም ሌቱንም ላልሆነ ነገር ከምናሳልፍ ለሰላም ነገር ለኸይር ነገር እንዋል። ከመጥፋቱ በፊት ችግር ላይ ነን ድረሱልን አሏችሁ፣ ፎቶአቸውን ለጥፋችሁ ቪዲዮ ስሩላችሁ። የኔና ያንቺ ሶሻል ሚዲያ መጠቀም ለምንድን ነው የሚጠቅመው? የኔና ያንቺ ባለ ሚዲያ መሆን ለምንድን ነው የሚጠቅመው? ዶላር ቆጠረ አይደለም። እኔና አንቺ ሶሻል ሚዲያ አለን ማለት ለወገናችን ለህዝባችን መድረስ አለብን። አንቺ በራስሽ የራስሽን ስራ ፈጠርሽ። ብዙዎቻችሁ ከቢዝነስ ጋር ትገናኛላችሁ። ባካችሁ ሶሻል ሚዲያ ላይ እንባቸውን ሲያፈሱ ስታዋቸው ድምጽ ሆኗቸው፣ ፎቶአቸውን ለጥፉላቸው፣ ስሩላቸው። ቲክቶክም ዩቲዩብም ፌስቡክም ፖስቷቸው። የኔና ያንቺ ፖስት ማድረግ ልጆቹ ሊያተርፋቸው ከቻለ የኔና ያንቺ ሼር ማድረግ ለልጆቹ ህይወታቸውን ከታደገላቸው ሼር አድርጉላቸው። እኔና አንቺ ሶሻል ሚዲያ ወጣ ነው ለራሳችን ለብቻ መሆን የለብንም። አንቺ ምግር መንገድሽ ልትጠቀሚበት ትችላለሽ፣ እኔ ምግር መንገዴ ልትጠቀምበት እችላለሁ። ግን ሙተዋል ብሎ ፎቶ ለጥፎ ከመስራት ተቸግረዋልና ድረሱላቸው ብለን እንስራላችሁ። እችታችን የድረሱልኝ ጥሪ ነው እየተጣራች ያለችው። ይቺ ሟች ትላንትና ለእህት ልጆች እንደሚደበድቧት ተናግራ ነበረ። እህት ግን የዛኔ ነበር እህቷን መታደግ የነበረባት። ውጭ እህቴ እሷ እንኳን አልወጣም ብትል ደጃፏ ድረስ ሄዳ በር ቆርቁራ እህቷን ማትረፍ ነበረባት።
ግን የፈጣሪ ቀደር ነው። ፈጣሪ የቀደረውን ነገር ልንቀይረው አንችልም። እና ዛሬ የምታለቅስ እንባዋን የምታነባ እህታችን ሀቢባ ጋር አድርሱኝ፣ ድረሱልኝ፣ የወገን ያለህ እያለች ነው። ወገን ከሆናችሁ፣ ደራሽ ከሆናችሁ፣ አዛኝ ከሆናችሁ ድረሱላት፣ ሸር አድርጉላት፣ ይድረስላት። እኔና አንቺ ብር አውጥተን ሰውን የምናተርፍ ሰዎች ከሆነ ብር ሰብስበን የሰዎችን ችግር የምንፈታ ከሆነ ምንም ነገር የማያስፈልገውን ሰዓት ላይ ኖረን ይችላል። ከመዳን ቤት ሆነን ቪዲዮ ኤዲት ለማድረግ ላይ መቸን ይችላል። ችግር የለውም። ሊጠቅምሽም ላይጠቅምሽም ፖስት አድርጊላት። ባለሽ ሰዓት ፖስት አድርጊ። ድምጿ አመረ፣ አቋሟ አመረ፣ ፊቷ አመረ፣ ቀጠነች፣ ወፈረች፣ ማንም ትሁን ብሔር ብሔረሰብ ሳትለዩ በሚዲያችሁ ላይ ድምጽ ሆኗቸው። ድምጽ መሆን ከቻሉ አይደለም የራሳችሁን ዜጋ እኔ ጋር ስሪላንካ ናት የምትሰራው። ትናንት ወዳ ነው የመጣችሁ። ማታ መታ ስታለቅስብኝ በቃ ምን ሆንሽ? ቋንቋ እንግባባ። ምን ከፋሽ? ምን ሆነሽ ነው? ምን ላድርጋት? በምን አይነት ቋንቋ እንግባባ? በምን አይነት ቋንቋ ላስረዳት? ካርድ አንጥታ አንቺ ይሄ ለመክተብ ደውይልኝ ስትይ ካርዱ እሷ መክተብ ነው አላለችኝ። እህቴ ናት ነው ያለችኝ። ሳነበው ካርዱ ላይ መክተብ ከደም ነው የሚለው። አያችሁ። እሷ ግን ላለቀሰችው ቋንቋ ላልገባኝ ዜጋ አይደለች። ግን ሰው ነኝ። ከፍቷት አየኋት። አለቀሰች፣ አነባች። በእውነት ደነገጥኩ። ጧት ተነሰች። ሴትዮን ሂጅ ሰራተኛይቱ የመክተብ ቁጥር ሰታኛለች እንዲደውልላት። ምን እንደደረሰባት አላውቅም። ምን እንደከፋት አላውቅም። ደውይና መክተብ ጋር እንገናኛት። ሲም ካርድ ትፈልጋለች፣ ሲም ካርድ ግዥላት። እኔ እኮ ሰራተኛ ነኝ እንደሷ። ግን ቋንቋ እችላለሁ። የችግር ልክ አውቀዋለሁ። ልጅን ጥላ ነው የመጣችው። ቤተሰብን ጥላ ነው የመጣችው። ዘግታ ነው የመጣችው። እሷ ሌላ ዜጋ ናት፣ እኔ ሌላ ዜጋ ነኝ። ዜግነት ያላስጨነቀኝም፣ ሰውነት ያስጨነቀኝ። ምክንያቱም ተኝቼ እሷ 2 ሰዓት ሌት ሁና ተቀሰቀሰኛለች። ስራ ልጀምር ሐሳብ ሆኖባታል። ጩኼባት አስተኛታለሁ። መልሳ ሰዓት 5 ትነሳለች። መልሳ ደግሞ ተኝታ መልሳ ትነሳለች። ከዛኔ ልጅቷ በጣም አሳዘነችኝና ለሴትዮዋ ሂጄ ማማ ችግር እንዳለ አላውቅም፣ መክተብ ጋር ደውልና መጠይቅ የምትችለው ነገር ትጠይቅ። እኔ ግን ባኔ ስልክ ለመክተብሽ አልደውልም። ከዛ ሴትዮዋ ቀጥ ብላ ሄዳ ስልክ ገዝታ አላመጣች። አያችሁ፣ እኔ ሰው በመሆን እንጂ ማምነው እዛ እንትና ናት፣ ስሪላንካ ናት፣ እንትና ናት፣ እንትና ናት አትበሉ። አረብ ሀገር ላይ ወጥተው ቸግሯቸው፣ ርቧቸው፣ ታመው፣ ተከፍተው፣ ተገፍተው መንገድ ላይ ተጥለው ድምጽ ሆኖ ነው ለሚሏችሁ፣ እባካችሁ ድምጽ አትለዩ። እባካችሁ ድምጽ ማን እንደሆነ አትለዩ። ይመር አይመር ያስጠላ እየመረረሽ ዋጩ። ህይወቷን ግን አትርፊያት። ደሃ እናት ትኖራታለች፣ ምስኪን እናት ትኖራታለች። ለምስኪን እናቷ አትርፉላት። እናት ወደ አረብ ሀገር ልጇን ስትልክ ተበድራ ቤት መከራውን አይታ ትልክልኛለህ አትልክልኝም፣ እከፍለዋለሁ አልከፍለውም ብላ ነው የምትልከው። ስለዚህ ገጠር ላይ ወጥተው የሚሰቃዩ ታፍነው የሚሰቃዩ ድምጽ እገሌ ድምጽ ትሆነኛለች ታተርፈኛለች ላለችው ሰውዬ አድርሱላት። ቪዲዮ ቆርጣችሁ ስሩላት። ቪዲዮውን ስንፖስተው ሼር አድርጉት። ሼር ምን ችግር አለው? ምትሸረጁ ችግር አለው? ችግር የለውም። ላይክ አድርጉ፣ ችግር የለውም። ለሰው እንዲደርስላት ነው፣ ህይወቷ እንዲተርፍላት ነው የምንፈልገው። ትላንትና ይህች እህታችን ለእናት ልጅ ለእህት ደውላ ሰዎቹ ልጆቹ እየመቱኝ ነው እያለቻት ነበር። ይኸው ድምጿን እየሰማችሁ ነው። እህት ሞተች። አስክሬን ወደ ኢትዮጵያ ለመሸኘት የሰፈር ሰው የአካባቢ ሰው እሺ አስክሬኗ ተሸኘ። እናትም አልቅሳ ቀበረች። እሷ ግን 7 ዓመት እንደዚህ አድርጋ እንባዋን እያበሰች ላቧን እንደዚህ አድርጋ ጠብ እያደረገች የሰራሽን ገንዘብ ሳትበላ ሞተች። ለማያልፈው ቀን ለዚህ ነው የምንከራተተው። ግን ለዚህችም ቀን ደግሞ እንተዛዘን። ለዚህችም ቀን ደግሞ አስክሬን ብቻ መሸኘት አይሆነኛ ያጠፈንታ